ውሽ ልጅ ምንድነው ፍጥጥ የምትለው? አትሰኛም እንዴ? ያውንስ ልጅ ትላለችኝ። ምን ነው? እኔ እኮ እጠራጠራለሁ። እቺ ልጅ ካንቺ አይደለም አይደል የተወለደችው? ኧረ ከኔማ አይደለም ከእንጀራ እናቷ ነው የተወለደችው። እኔ እንደዚህ አይነት አስቸጋሪ ልጅ በፍጹም አልወልድም። አይወሩም። ልጅሽ ተኛች አልተኛች አርፈሽ ሹሩራቲም ደግሞስ የት ለመሄድ ነው እንደዚህ መጣደፍ? ውሽ ብሬኔ እኮ ኢንተርኔት ላይ የማይታወቅ ቃል ከየት እንደምታመጣ አይገባኝም። ያው ሀውቱ ሹሩ ብዬ ሰርች ሲያደርግ አንድ ነገር የለም። እሺ አሁን እንዴት ብዬ ነው ማስተኛት? ውሽ አብ እስቲ እችን ሱሪያት ያንተ ካልሆነች ልሸጣት ነበር። አንተ ልጅ እስካሁን የሸጥከውን ለልዌ ልዋይ ሰጥተው ቢሆን ኖሮ መዘፍሰፊያና ባሊ መሸጫ አይኖርህ ነበረ። የቤቱን ልብስ እያወጣህ እየሸጥክ ራቁታችንን ልታስኬደን ነው እንዴ? እንዴ ይበላችሁ ሲያንሳችሁ ነው እንዴ እናንተ። በተለይ በዚህ ቤት ልብስ ላይ የሰራችሁት ግፍ ነው። በተለይ ዳዲ አንተማ ይለያል። እስካሁን ድረስ የምታደርገው ማን በህይወት እያለች የገዛችልህ ልብስ አይደል እንዴ? ያን ሁሉ ልብስ አድርገህ ገና ጠጋ ስትላቸው አይደል እንዴ ልክ ፎቶዋን ሲያዩት ልብሶቹ ራሱ እንባቸው ቅርር የሚለው እንዴ? ቁምሳጥን ሲከፍት እኮ ልክ ሲያዩት አጭ ሰውዬ መጣ እንዳሉ እኮ ነው። አንዱ ልብሱማ እዚህ መኖር መሮት እኮ ቤት ተከራይቶ ወጥቷል። እኔ የምልህ አባዬ ለምንድን ነው ለቀሩት ልብሶች እየከፈልካቸው ከዛ የወሮ ልጅ እያባበሉ ማያስተኛት? አላልክም እንዴ? አልፈልግም እንዴ? በጣም እጃቸው ስላረጀ ልጄን ይጥሉብኛል። ቀለዳችሁ። እኔ እናንተ እንዳይርባችሁ ራሴን በጎዳው ራሴኑ ትቀጠቅጡኝ። እኔ ልብስ መግዛቱ መቸገረኝ። የእናንተን ሆድ ልሙላ ብዬ ነው እንጂ። አባዬ እስቲ አንተ ታውቃለህ፣ እኔ ብዙ ጊዜ ማለት ኪስ ውስጥ ብር ስለምረሳ በወጥ እጅህ ኪስ ውስጥ ትገባለህ። በሱ ትበላና በኋላ ጨጓራ የሸራውን ጨረሰ ብለህ ትንከባለላለህ። ያቡ ጨጓራ ሸራ ነው የሚያልቀው። ከለቅሶ ቤት ድንኳን ራሱ ይጠነክራል እኮ። እንዴ አንተ ከየት ነው ያመጣው ይሄን ሱሪ? አባዬ የሳሚ ፎቶ ይሄ ሰውዬ አካሉ መንፈሱም ከዚህ ቢርቅ ሱሪና ፎቶ ከዚህ ይቀር